ነብይ ነኝ ብሎ የሰራውን ስራ እዚህ አፍሪካ ውስጥ መጥቶ አንድ ሰው ቢጀምር ልክ እንደሱ የሚገርም ሀብታም ነው የሚሆነው። ሙሉ ስሙ ዴቪድ ታይለር ነው፣ ግን ዴቪድ ቲ እየተባለ ነው የሚጠራው። እና እኔ ፓስተር ኦር ደግሞ ነብይ ምናምን ሳይሆን በቃ እኔ ሐዋርያ ነኝ፣ እኔ አምላኬ ጓደኛዬ ነው እያለ የሚያወራ ሰው ነው። ይቅር ይበለው፣ የራሱ የሆነም ቸርች አለው። ይሄ ብቻ አይደለም፣ በነገራችን ላይ እችላለሁ የሚለው የወደፊቱንም አያለው ራእይ ይታየኛልም ይላል። ሁለተኛ ደግሞ አሜሪካ ላይ የተፈጠረውን የ9/11 ክስተት ተንብዬ ነበር የሚሰማኝ አጣው እንጂ ብሎም ያወራል። በአጭሩ ዴቪድ ማለት እምነት ውስጥ የተደበቀ አጭበርባሪ ነው። ያው እንደ አንድ ሰባኪ መሆን ያለበት ከምድራዊ ይልቅ መንፈሳዊ ህይወታችሁ ላይ ነው ማጠንከር ያለበት። እሱ ግን በተቃራኒው ህይወቱ ኑሮ ምድራዊ፣ አስተሳሰቡም የምድራዊ ሰው ነው። መኖር የሚፈልገው በጣም ሌግዠሪ ህይወት እንዲሁም ሀብታም መሆን ነው ይፈልግ። ነብይ ሆኖ ደግሞ በዚህ መንገድ ብዙ ብር አታገኝ፣ ግን አንድ ሀሳብ ያመጣል ብር የሚያገኝበትን። ለምን ህልም አልፈታም ይላል። ይህን ነገርም በደንብ ነው ያሰበበት እምነቱን መጠቀሚያ ስላደረገው። ሰዎች ደግሞ በህልም እንደምታውቁት ያምናሉ። ትክክል ነው ማመን አለባቸው የለባቸው አይ ዶንት ኖ። የራሳችሁን ሪሰርች ስሩ። የግል አመለካከቴን አላስቀምጥም፣ ግን አብዛኛው ሰዎች በህልም ያምናሉ። ያን ነገር ተጠቅሞ ምን አደረገ? የኮል ሴንተር አዘጋጀ። ሰዎች እየደወሉ ህልማቸውን የሚፈቱበት። እናም እንደዚህ አይነት ህልም ታይቶኛል ምንድን ነው እያላችሁ ትጠይቃላችሁ። ለዚህም ደግሞ ትከፍላላችሁ፣ በነፃ አይደለም። አፈታቱም ደግሞ እንደፈለገው ነው። የሆነ ነገር ታየኝ እንዴ እሱማ እንትን ነው ይልሻል። ሰውም ደግሞ ስለ እምነቱ እሱ ያውቃል ብሎ ስለሚያስብ ጭራሽ ሁሉ ተጨማሪ ምን ይላችኋል መሰላል? ይሄ ህልም ጸሎት ያስፈልገዋል። ለጸሎቱ ደግሞ ትከፍላላችሁ። ከባድ መጥፎ ህልምን ይላችኋል። ተጨማሪ ደግሞ እንደ ፓኬጅ እዚች ላይ አንድ ነገር ይጨምርባታል። ምን ይላል? ይሄን ህልም ድጋሚ እንዳታዩትና ከዚህ በኋላ ሰላማዊ እንቅልፍ እንድትተኙ ተጨማሪ ችን ብርም ትከፍላላችሁ ይላችሁ። ነገሩም ሰራ። ብር ማግኘት ጀመረ። ተጨማሪ አንድ ፓኬጅ ጨመረበት እዚሁ ላይ። ህልማችሁን ደግሞ መሆን የምትፈልጉትን የምትመኙትን ነገር እንድታገኙ ጸልይላችኋለሁ፣ ለሱም ደግሞ እንድች ብር ትከፍላላችሁ ይባላል። እናም ይሄ ነገር አዋጡት። እሱ ብቻ አይደለም፣ ሰዎች እርስ በርስ ራሱ ማስታወቂያ ይሰሩ። እኔ እንደዚህ ህልም አይቼ ዴቪድ ቲ እኮ ፈታልኝ፣ እርስ በርስ እያወሩ ብዙ ሰዎች ደንበኛ ሆኑ። እናም ዴቪድ ቲ በዚህ በኩል ይሄንን ማጭበርበር በደንብ ቀጠለበት። ይሄን ነገር ደግሞ ብቻውን አይደለም የሚያደርገው። የእሱን የእምነት ተቋም የምታስተዳድር ሚሼል የምትባል ሴት አለች። ነገሩ ደግሞ በጣም ስላዋጣቸው በየሀገሩ ነው የከፈቱት። ፍሎሪዳ ላይ፣ ቴክሳስ ላይ ይሄ ኮል ሴንተር እየደወላችሁ እንትን የምትሉት ሴቶች ላይ አሉ። ይሄ ብር ሲመጣ ለገፍ ነው የሚመጣው፣ ማቆሚያ የለውም። እና ብሩን የሚያደርጉበት ሁሉ ነው የሚጠፋቸው። ሚሼል እና ዴቪድ ቲ የተጎዳ ለመርዳት ምናምን አይታሰብ። ውድ ውድ ልብሶችን ይገዛሉ። በጣም ውድ የሆኑ ሜንሽኖችን ይገዛሉ። ሜንሽኖች ማለት ቢያንስ አንድ ሜንሽን ከ8 እና ከ9 በላይ መኝታ ቤት አለው። በቃ ቤተ መንግስት የሆነ ቤቶችን ይገዛሉ። መኪና ደግሞ በጣም ውድ ውድ የሆኑ መኪናዎችን ነው የሚገዙት። ከዛም አልፎ የራሳቸው የሆነ የግል ራሱ ጀልባ ራሱ አላቸው። ሀብታሞች ከመኪና ሲያልፉ የራሳቸው የሆነ ፕራይቬት ቦት ነው የሚኖራቸው እና ያ ሁሉ ገዝተዋል። ሲበሉም ታዲያ በጣም ውድ የሆነ ምግብ ነው ይበሉት። ስለዚህ ይሄ ሰውዬ አጠፋፉ ብዙ ስለሆነ ኢንካሙ ብዙ ማድረግ ይፈልጋል፣ ወይም ገቢውን ብዙ ማድረግ ይፈልጋል። በዛ ላይ ደግሞ ለማንም መክፈልም አይፈልግም ለሚሰሩለት። ምን ብሎ አዳዲስ ሰራተኛ ቀጠረ? ለእኔ መስራት ገነት ያስገባችኋል። እናም አትጠራጠሩ፣ እናንተ በዓለማዊ ሳይሆን በመንፈሳዊ ህይወታችሁ ነው ሽልማት የምታገኙት። እኔ 1 ብር አልከፍላችሁ፣ ገነት ግን እናንተ ነዋል። በነገራችን ላይ እዚህ ቪዲዮ ላይ እሱ የፕሮቴስታንት እምነት ውስጥ ገብቶ አጭበረበረ እንጂ ፕሮቴስታንት እምነትን አይወክልም። እንደምታውቁት እኔ አልወድም፣ እርስ በርስ ያለን መጋጨት ይበቃል። ስለዚህ ፕሮቴስታንት የሚነካ ነገሮች ኮሜንት ላይ መጻፍ አያስፈልግም። እሱ እዛ እምነት ውስጥ ያለ አንድ ሌባ ነው። እንደምታውቁት እኔ ብዙም ደስ አይለኝም። ይሄ በብሔር ተከፋፍለን በእምነት ተከፋፍለን መጠላላት በጣም ስራችን ሆኗል። እኛ ኢትዮጵያውያን ግን መቀነስ ነው ያለብን ይሄን እና ኮሜንት ላይ የትኛውንም እምነት የሚነካ ነገር እንዳትጽፉ። ያለብን ነገር ይበቃናል። ወደ ታሪኩ ስንሄድ ሰዎች ገነት እንገባለን ብለው አመኑትና መስራት ጀመሩ ለሱ። ችግሩ ግን አንድ እግራቸው ወደዚህ ከረገጠ በኋላ ስቃይ ነው የሚባሉት። ምክንያቱም ሌላ ህይወት አይኖራችሁም። ዴቪድ ቲ እያንዳንዱ እርምጃችሁን ነው ለሱ የምታገለግሉት። ለምሳሌ ይህን ሰው ክሊፍተን ነው ስሙ። ገነት ገባለሁ ብሎ የተቀላቀለ ሰው ነው። እናም የራሱም የግል ህይወቱን ትቶ ቤተሰቦቹን ትቶ ነው የተቀላቀለው። የዴቪድ ቲም የግል ምግብ አብሳዩ ነው፣ ቤቱን አስጂ ነው፣ ሹፌሩ ነው። በቃ የዴቪድ ባሪያ ነው ብንለው ይቀላል። ማያደርግለት ነገር የለም። 1 ብርም ደግሞ ዴቪድ አይከፍለውም። ይሄ እንደ ምሳሌ ያቀረብኩላችሁ ነው እንጂ እዛ ውስጥ ያሉ ሰራተኞች በሙሉ እንደዚህ ነው የሚሰሩ። በጣም የሚያሳዝነው ደግሞ የሚተኙት ራሱ እዛው የተዘጋጀላቸው ለስራ የተዘጋጀላቸው ኮል ሴንተር ውስጥ ነው። ከታች ትንሽ ፍራሽ ተደርጎ እዛው ነው የሚተኙት፣ እዛው ነው የሚሰሩት። ለመልቀቅ ከታሰበ ደግሞ አይሆንም፣ ትረገማላችሁ። አማዎቹ ራሱ ሉጣ ስትሉ ኖ ይጸለይላል ትባላል እንጂ አትወጣም። ከሱም በላይ ደግሞ ይሄን ነገር ስትገቡ ሌላ ህይወት ለምሳሌ
ቤተሰብ ልጅ ኦር እህት ጓደኛ ምናምን ካላችሁ ከነሱ ጋር ለመገናኘት አይፈቅዱላችሁም። ስትገናኙ ራሱ ላውድ ስፒከር አድርጋችሁ ስልካችሁን የዴቪድ ቲ ሰዎች እየሰሙ ነው የምታወሩት። ጭራሽ ነገሩ እየባሰ ሲሄድ ምንም አይነት ስልክ እንዳይጠቀሙ ይደረጋል። በቃ ስራና ስራ ነው። ስልክ የተባለ ነገር በነ ዴቪድ ሰራተኞች ስር ነው ያለው እና ስልክም አትጠቀሙ። ይሄ ከገረማችሁ እየባሰ ነው የሚሄደው። ምክንያቱም ዴቪድ በዚህ በኩል ብሩን በጣም እያጠፋ ስለሆነ በነገራችን እዚህ ጋር እናንተ ለመንፈሳዊ ነው ብሎ እሱ በዓለመኛ ህይወቱ አንደኛ ካገኘው ሴት ጋር ነው የሚተኛው። አስቡት። ይህ ሰውዬ እምነቱ ከሚያደርገው አብዛኛውን ነገር ተቃራኒ ነው ያደረገው። በእምነቱ በጭራሽ ዝሙት አይፈቀድም። በቃ አንደኛ የእምነቱ ተቃራኒ ነው ዴቪድ ቲ ማለት። ደግሞ ሴቶቹን የሚጠቀማቸው በእምነቱ እያደረገ ነው። የሆነ ነገር እየነገራቸው አብሯቸው ይተኛል። በጣም የሚገርመው ደግሞ እኚህ ሴቶች ከሱ ጋር ከተኙ በኋላ የራሱ ሰዎች አሉት ይመጡና የእርግዝና መከላከያ መድኃኒት እንድትውጡ ያስገድዷቸዋል። ስለዚህ ከዴቪድም አያረግዙም ማለት ነው። እሱ አይደለም ዋጭ የሚልሽ ማለት የሆነ ሰው መጥቶን ዋጭ የሚልሽ። እናም ይሄ ሁሉ ወጪ ተደማምሮ ምን ብሎ ለእሱ ብር አልበቃውም። ስለዚህ ሌላ ሀሳብ ያመጣል። እዛ ኮል ሴንተር ውስጥ የሚሰሩ ሰራተኞችን ገነት ትገባላችሁ ያላቸውን ሰራተኞች የተቀዳደለ ልብስ ወይም ደግሞ አሮጌ ልብስ እያስለበሰ ለምኑ ማለት ጀመረ። እናም እያመጡ እየለመኑ ይሰጡታል። ኖርማል ደግሞ የእሱ ቤተ እምነት ውስጥ መጥተው የሚሳተፉት ሰዎች የሚሰጡት እንደዚህ ለመርዳት ዶኔሽን ነገር ቀነስ ሲልበት የራሱን ሰዎች ህዝቡ መሀል ያስገባና እንዲዋሿቸው ሌሎችን የእምነቱ ተከታዮችን ያደርጋል። ብር ብንሰጥ ዶኔት ብናረግ ህጻናቶች ሌላ ቦታ ይረዳሉ። ውሃ ለሌላቸው ሰዎች ውሃ እናወጣለን። ያው ለድሃው የፈረደበት ደግሞ አፍሪካ ነው ውሃ ለማውጣት ብር የሚከፈለው። ለዛም ብር እናወጣለን ይባላል። በዛ ላይ ደግሞ ብር ስትሰጡ ገነትም ትገባላችሁ ይባላል። የሚገርመው ደግሞ ይሰራል፣ ሰዎች ይሰጣሉ። ይህም ሆኖ ብር ተጨማሪ ይፈልጋል። እናም ሰራተኞቹን በቀን ለ20 ሰዓት እንዲሰሩ ያደርጋቸዋል። ኮል ሴንተር ውስጥ ያሉት ይህ ማለት 24 ሰዓት ነው፣ 4 ሰዓት ነው እረፍታቸው ማለት ነው። እኚህ ሰዎች ለዛውም አስቡት አንድ ብር ሳይከፈላችሁ። በዛ ላይ ደግሞ የሚሰጣችሁ የብር ሊሚት አለ። ይህን ያክል ብር ማስገባት አለባችሁ ትባላላችሁ። ያንን የብር ሊሚት ካላስገባችሁ ትቀጣላችሁ። አልቻልኩም ካላችሁ ትቀጣላችሁ። ካማረራችሁ ትቀጣላችሁ። ቅጣቱ ምንድን ነው? አንዳንዴ ይራገማል። ይህንን ስራ በስነ ስርዓት ባለመስራታችሁ ምክንያት አሁን ትታመማላችሁ ይባላሉ። ምግብም ይከለከላሉ እንዳይበሉ። እናም ደግሞ ገሃነምም ትገባላችሁ ይባላሉ። አንዳንዴ ሁሉ ይሰደባሉ። በተሰበሰበበት ሰው ልክ ልካቸውን ይነገራቸዋል። እንደ ውሻ ያንቋሻቸዋል። ጭራሽማ የሆነ ሰዓት ከፍ ብሎ ድብደባ ሁሉ አለው። ይቅር ለመባል ደግሞ ሄዳችሁ እሱ ጉልበት ስር ትሰግዳላችሁ። እናም አሰጋገዳችሁን አይቶ ያው ይቅር ይላችኋል። ደግሞ የእሱ ቅጣት በዛብን እንዳትሉ ይህንን ድቀጣችሁ አምላኬን ያዘዘኝ ይላል። ስለዚህ የሆነ በእምነቱ ለተገዛ ሰው እሱን በደንብ ነው የሚከተል። ይህን ነገር የሚያደርገው እሱ ብቻ አይደለም። የዚህ እምነት ተቋም መሪዋ የሆነችው ሚሼልም ጭምር ነች። የሚገርመው እንኳን የእምነት ተቋም ዓለማዊ ሰዎች የማያደርጉትን ስራዎች ሁሉ ታደርጋቸው። የሆነ የዘረኛ ስድቦችን ትሳደባለች። ደግሟቸው ደግሞ እንዳልኳችሁ ከ24 ሰዓት 20 ሰዓት ነው የሚሰሩት። ትንሽ ጋደም ሌሉ ሲሉ መታ ውሃ ትደፋባቸዋለች። ይሄ ነገር ታዲያ ለአንድ ወር ለሁለት ወር አለ ለአመታቶች ነው እኚህ ሰዎች የተቀጡ። በዚህ በኩል ግን ዴቪድ ቲ እና ሚሼል ብራቸውን እያረሱ ወደ $50 ሚሊዮን የሚሆን ሰርተዋል። በጣም ብዙ ነው ከምታስቡ በላይ ለፈረንጅ። ለእኛ በጣም ብዙ ነው። ለፈረንጅ ራሱ 50 ሚሊዮን የተሰላት። ለዛውም ይሄ የተረጋገጠው ነው። ሂሳብ የተሰራው ዶኔሽን ሲሰጥ በካሽ ነው። እሱ ቢደመር ከ50 ሚሊዮንም በጣም ብዙ ያልፋል። እና እኚህን ሰዎች አሁን ሚይዛቸው የለም። ተመችቶታል። ግን የሆነ ሰው ለፖሊሶች ሳይሆን ለኤፍቢአይ ሪፖርት ያደርጋል የደረሰበትን እያንዳንዱን ነገር። ኤፍቢአይ ደግሞ ማንም አይሰማችሁም። ፖሊሶች ያው ብዙ ነገር ችላ ሊሉ ይችላሉ። ኤፍቢአይ በጣም ታዋቂ ፓስተር ሆናችሁ፣ ታዋቂ ፖለቲከኛ ሆናችሁ የሆነ ጥፋት ካዩባችሁ አያልፏችሁ። ስራ የብለው እሱም መከታተል ጀመሩ። ከትንሽ ምርመራ በኋላ የቤት ፍቃድ አግኝተው የመመርመር ከፍርድ ቤት ቤቱን መፈተሽ ጀመሩ። ይህም እዚህ ጋር የምታዩት ከዜና ላይ የተወሰደ ትክክለኛ ቪዲዮ ነው። ቤቱን ሲበረብሩ በአንዴ ሁሉም ቤት ሄደው ነው የመረመሩት። ቤቱ እንዳልኳችሁ ቤተ መንግስት ስለሆነ እዚህ ጋር እንደምታያቸው የቀራቸው የለም። 8 መኝታ ቤት 9 መኝታ ቤት ያለበት ቤት ነው። ወደ ቤተ እምነቱም ሄዷል። የእሱ ናቸው ተብሎ የሚገመቱ ጋር እዛ ውስጥም ብዙ ኮል ሴንተሮችን በደል ሲደርስባቸው የነበሩትን አግኝተዋል። እና ያገኙት ነገር በጣም የሚዘገንን 12 ሰዎች በትንሽዬ ቤት አንድ ላይ እንዲኖሩ እዛው እየተኙ ይዛው እየበሉ ምን እያሉ አለፍ ስትሉም እንደዛው ታጭቀው እንዲሁም ይህም ብቻ አይደለም። ዴቪድ ከብዙ ሴቶች ጋር ይተኛል ብያቸዋለሁ። እናም ቪዲዮ እየቀረጸ ያስቀምጥ ነበር። እሱን ሁሉ አገኙ። ብቻ የተገኙት ነገሮች እንዳለ እንኳን መንፈሳዊ ሰው ለዓለማዊ ሰው የሚከብዱ ነገሮች ነው የተገኙት። በአጠቃላይ ገሃነም የሆነ ቤት ነው ዴቪድ የሚኖር። ይህም በቂ ማስረጃ ስለነበረ ኤፍቢአይ ዴቪድ ቲን ቀደም አደረገ። ትክክለኛ ፎቶም ይህን ይመስላል። የፍርድ ሂደቱም ታዲያ ያው ዴቪድ ብር ያለው ሰው ነው፣ ቀላል አይደለም። ትልልቅ ጠበቃዎችን ቀጥሮ አሁን ድረስ እየተከራከረ በጣም በጥቂቱ 30 እና 40 ዓመት
ዓመት ይጠብቀዋል። በጣም በትንሹ ነው የምላችሁ። ሲፈረድበትም በሌላ ቪዲዮ አሳውቃችኋለሁ። የዛሬ ቪዲዮአችን ይህን ይመስላል። ብዙዎቻችሁ ቪዲዮ ስትለቅ እየደረሰኝ አይደለም እያላችሁ ነው። ሰብስክራይብ ከማድረጋችሁ በላይ ጎል ላይ የኖቲፊኬሽን ምልክቷን ኦል ምትለዋን ማብራታችሁን ቼክ አድርጉ። ኦል ምትለዋን ካበራችሁ ሁሌ ቪዲዮ በለቀቁ ሰዓት ይደርሳችኋል። ወዳችኋለሁ። በቀጣይ እስከምንገናኝ ባይ